የምቀኛ ምን መሰራ አለ እንዴ? ማለት በመምጣቷ ደስ ብሎሻል እንዴ? ልጅቷን ተንከባከባት፣ ፍቅር ስጫት፣ ከሷ ጋር ሁኚ። አው ደስ ብሎኛል። ከትስቲኪ 2 ሳምንት ባልሞላ ጊዜ ውስጥ አቅፎሽ ይተኛል። ተጸጽታ ከብሩክ ጋር ለመኖር ፈልጋ ነው እያልሽኝ ነው? አዎ መድብል። ምሳሌዬ አትፈቅድልኝም? እኔን ትወጂኛለሽ? አዎ እወድሻለሁ ምሳሌዬ። እንደውም አንቺን ካስቀየምኩ በኋላ ቀልቤ ሁሉ ይራቀኝ። በጣም እወድሻለሁ። እሺ የምሳሌ እንጀራ እናት ሆነሽ ነው መኖር የፈለግሽ? ከኔና ከቅድስት ማንን ነው እናትሽ እንድትሆን የምትፈልጊው? ልጄ የመረጠችልኝ ነው የማገባው። ለመጨረሻ ጊዜ ነው የምጠይቅሽ። አሁን ቤት ያለቅሽ ውጪ። ግደለኝ እንጂ አልወጣም። እኔ መሮኛል። እንዴት አይመርሽ? እስካሁን እኮ ያላስገደልሽ እኮ የሰራሽ ስራ እኮ አይደለም። ይኸውልህ ምንም ብትለኝ አልወጣም። ስሚ፣ ይልቁንስ እስካሁን በህይወት የቆየሽው በእኔ ትዕግስት መሆኑን እንዳትረሺ እሺ? ቆይ እኔ ምን አልኩኝ? ይሄን ያክል ምን አደረኩኝ? እኔ እንደ ድሮ አብሬያችሁ ልኖር፣ እንደ ድሮ ጠብቀን በቃ ይቅርታ አድርግልኝና እነዚህና የሚያቀዱትን እቅድ አንድ ላይ እንጋፈጥን አልኩኝ። እዚህ ጋር ተጋደልን ምን አመጣው? ለምን ስለሞት ታወራለህ? አይሆን አንቺ የሰራሽውን ስራ ማሰርተሽ እንደዚህ በይቅርታ የሚታለፍ ምንም አይነት ጥፋት የለም። ስሚ፣ ከዚህ ቤት አስቀኝሽ ልወጣ አይፈልግም? ይሄ ችግር አለ። ወይቀል አስቀኝ መጨረሻ እንደዚህ ነው። እስካሁንም የትዕግስቴ የቆየው ልጄን እስከማሳከብ ድረስ ነበር እና ደግሞ የአንቺ ሰይጣናዊ ማንነት እስከሚጋለጥ ድረስ ነበር። ገባሽ? ግደለኝ። እንደ በፊቱ የምፈራ መስሎ ነው? አሁን እንደ ድሮ አልፈራም። አንተ ከተለዩ ጊዜ ጀምሮ ህይወት ሲሆን ናብኛለች። ከዚህም ቦታ ሞት ነው። ስለዚህ ግደለኝ። እገልሽልኝ። ምን አጣደፈሽ? እገልሻለሁ። ቂመኛ እንደሆንኩ በደንብ አድርገሽ ታውቂኛለሽ ነበር። አሁን ግን አይደለም። ደግሞ እኔን ብትገለኝ ለአንተ ምንም ልዩነት የለውም፣ ለእኔ ምንም ለውጥ የለውም። ለአንተ ግን በሰማይም በምድርም ህይወት ሲሆን ለምትሆንብን። እስኪ ንገሪኝ፣ እኔ በአንቺ የተነሳ ስንት ዋጋ ከፈልኩ፣ ስንት ነገር አሳለፍኩኝ። ንገር። ተው ብሩክ፣ ተው አትግደለኝ። ተው በእናትህ አሁን አትግደለኝ። ደግሞ ይጸጽታል። ቆይ እኔን ብትገለኝ ልጅህስ? እኔን ብትገለኝ እኮ አንተም ትሞታለህ። ልጅህን ማን ያሳድጋታል? ለልጅህ ማን አለ ብሩክ? አይ እሱ አልፏል፣ ያ ጊዜ አልፏል። ሰማሽ? አብቅቷል፣ አብቅቷል። ብሩክ እባክህ በልበል። ምንድነው እንደዚህ የሚያንቀጠቅጥሽ? ድንግል ነሽ እንዴ? ቆይ አንቺ ያልጋ ፎቢያ ካለብሽ ወይ ወንበር ላይ እናድርገው። ሞት ነው። ብሩክ ምን እያደረክ ነው? ምን እያደረክ ነው? ብሩክ ብሩክ ተው ብያለሁ፣ ረብያለሁ። እንዴት ቤት ውስጥ ያለ ሰው ላይ ሽጉጥ ትደቅናለህ? ስንት ነገር አውቀህ ስንት ነገር አይተህ ብሩክ አንተ ሰንቃት የነበረው እና እሱ ይሄት ነበር እንደ መድበር ተው ይለቃታለሁ። አሰቃይታኛለሽ እኮ መድበር ለቀኝ። ቆይ እኔ በገላት ምን አለኝ? ህይወት አለኝ፣ ልጅ አለኝ፣ ሚስት አለኝ። የትኛው እንኳን ህይወቴ ነው? አንተ እኮ ልጅ አለ፣ የምትኖርለት ህይወት አለ። ብሩክ ልጅቷን አባል ታስቀራት ነው እንዴ? አንተ ከመቼ ወዲህ ነው እንደዚህ ስሜት አይሆንክም? እረፍ እንዴ! እና አልሰማህም እንዴ? እዚህ ቤት ኖራለሁ እኮ እያለች እኮ ነው። ስማኝ፣ ያን በገላት ኖሮ እኮ እንደዚህ አታሰቃይ ነው ነበር። ለቀኝ መድበር በቃ እረፍ። ተው ብያለሁ፣ ተው በቃ እረፍ። ሂድ ሂድ፣ እንደው ሂድ። አንተ ሽጉጥ አምጣ፣ ብሩክ አምጣው፣ አምጣ። ሂድ፣ ጠብቂ። ታላቅ እኮ ነኝ ብሩክ፣ አክብረኝ። ስታደርግ የምፈራ መስሎህ ነው?
ይሄ ሁሉ የሆነው በአንቺ ምክንያት። ቆይ ብሩክ ሰው እንዲፈራል እንዴ? እንዴ ሰው ያከብራል? ዝም በል እዛ። ሁሉም ነገር እንዳስተዳደግሽ። ሰው ማክበርና ሰው መፍራት ራሱ ምን ማለት እንደሆነ አታውቂ ደደ። ለማንኛውም ስላዳከኝ አመሰግናለሁ። ለዛ ክፍታ ያዳንኩት ወንድሜን እንጂ አንቺን አይደል። ይገባሻል? አንቺ ሉላ ወይኔ ምንድን ነው አንቺ? መንፈስ አለብሽ እንዴ? ምንድን ነው እንደዚህ ምግብ ቀርቦ ሳትበይ ማለቅ? ሽጉጡ እኔ ጋር ነው ያለው። እዛው በተኛበት እንዳይነሳ ነው ማድረግ። ኪድዬ ሞገስ፣ ይሄ ሰውዬ ግን ከስር ነበር መገረዝ የነበረበት። ምን አለበት ገና ጩጬ ገና እንደተወለደ እንደዚህ አይነት ሰው እንደሆነ ቢታወቅ ኖሮ እርግጠኛ ነኝ መሽኛውን ይሸልቱለት ነበር። በቃ እኔ ልሄድ ነው። አብረሽኝ ትሄጃለሽ? ያው ሽጉጥ ባልይዝም ካሜራ ይዛለሁ። እንላለን መቷል። ወይኔ ሞገስ እንዴት እንዴ ሞጌ መርሶ ደላላ እንዴ እሱ ምን ያደርግልናል? ዳጣ እኔ አሁን የምፈልገው ሉላ ልትኖርበት የምትችለው ቦታ ብቻ እንድትወስጂ ነው። እንዴ ግፋ ፊልሞች ይሆናል እንዴ ጥይት ይበረርልናል እንዴ? እኔ ከሞጌ ቤቴ መጥቻለሁ እንዴ ሞተው ብቻ እንዴ አንተ ሞገስ ምን ሆናችሁ? አንቺ በቃ ሁሌ ዘመቻ ላይ ነው የምትከሰችው። ዘመቻ ላይ ናችሁ? ቆይ የሁሉም መሳሪያ እኮ ጥይት አለ። ምን ጥይት ላቀብላችሁ? እኔ ምን የምቀኛ የሚሆን መሳሪያ አለ እንዴ? እሱን የሚገላ ምቀኛ ደግሞ በምን ይሞታል? ምናልባት በኒውክሌር ሊሞት ይችላል። እሱ ግን ሁላችንም አብሮ ሊያጠፋን ይችላል። ወዳጄ ምን ፈልገህ ነው? ቤት ኪራይ፣ ሽያጭ፣ ቦታ፣ ካርታ ያለው እዳው የተዘጋ ምናምን አለኝ ነፍ። ኧረ እባክህ አንተ የምትለውን አሁን እሱ አይሰማም። እሱ እኮ የሉላ ባል ነው። ጠበቃውና ሉላ ስልክ አጥፍተው ጠፍተዋል። እንደገና? አዎ እንደገና ይዟት ጠፍቷል። እና ምን ማድረግ ይቻላል ታዲያ? ዳጣ እዚህ ቆመን ማውራት የለብንም። እንሂድ። አዎ እባክህ አንድ ቦታ በቃ ረጅም ጊዜ መቆየት በድሮን ያስመታል። እንዴ መሀል ከተማ ላይ ደግሞ የምን ድሮን ነው? ሃይ መርዞ ደላላው ድሮኑ ዝና ነው። ይኸውልህ እንደ ቀትር ጋኔን መቶ ፊት ለፊታችን ዱብ ሊል ስለሚችል ሞጌ እንዳለው ብንንቀሳቀስ ይሻላል። ቀማ ይቅርታ በጣም ምንድን ነው? ይቅርታ ፔሬድ ለጊዜው መጣ እንዳትይዩት። አዎ በጣም ይቅርታ። ስጠራይ ቤት ድረስ መጣለሁ። አንቺ በጣም አደገኛ ሰው ነሽ። ተፈጥሮ እንደዚህ አይነት አጋጣሚ መጠቀም ትችይበታለሽ። ይቅርታ በጣም ይቅርታ። በእናትህ በቁሜ ነው የገደልሽኝ። ስሜቴን የተጫወትሽበት። ይቅርታ። ግን ማወቅ ያለብሽ መቼም ቢሆን ከኔ ማምለጥ እንደማትችይ ነው። ይህን ማድረግ ካልቻልሽ ግን ባልሽንም ንብረትሽንም ታጫለሽ። ይቅርታ በጣም ሌላ ጊዜ መሆን ይችላል።
ደወለች እንዴ በቃ ጨረሱ ማለት ነው? ምኑን ነው የምትጨርሰው? ምኑን ነው የምትጨርሱት? እንትና ምግብ ሊጋብዛት አይደል እንዴ? ምግብ ሄሎ ሉላ የት ነሽ? ይቅርታ ሞገስ። ሉላ የት ነሽ ነው እኮ ያልኩሽኝ። የት ነሽ? እዚሁ አካባቢ ነኝ ሞገስ። ቤት እንገናኝ። ንገሪኝ፣ የት ነው ያለሽ ሉላ? ምን አለች? ወይኔ ወንድሜ አይ አዳም መከራ እንዲሁ በቃ በህይወት ሲኖር ጡል ሲል ኖሮ ተኖረና ተሞተ ብሎ ይተረትለታል። ደግሞ አንተ ምን ለማለት ፈልገህ ነው? ለምን ቆይ ዘመቻው ታስቦ ከሚቀር ማለት እኔና አንቺ እዚሁ ለምን አንጋጠም? ባክሲኒና ጋንገጥሞ ያቀም ደላላ ቀልበቢስ ይልክስ ምን እንዳጣበና የቅድስት ፍቅር በጣም እየጎዳኝ እኮ ነው። አይ መርዞ ታስታውቃለህ እኮ ይሄው ፊት ራሱ ተግርጥት ብሏል። አይን ያለው ቻይና መስላል። አንተ እስኪ ቀና ቢጫው ነው። አረ ከምሬን ነው ዳጣ፣ እኔ እኮ በጣም ነው የምወዳት። ባሏ መጥቷን አልኩህ እንዴ? ምንድነው አንተ ትረሳለህ እንዴ? ሲጀመር ደላላ ደግሞ እንደዚህ አይነት ቁም ነገር ያውቃል እንዴ? ሁለት ወላጅ አልባ ህፃናት ቤት ውስጥ እንደማሳድግ ብነግርሽ ታምኛለሽ? እስኪ ኪድዬም በላይ በቃ ደላላ ሲቅለበለብ የራሱ ህይወት ያለው አይመስላችሁም አይደል? የምር ወላጅ የሌላቸው ሁለት ህፃናቶችን ቤት ያሳድጋል እኮ። ኪድዬም በለኝ እስኪ ኪድዬ። አረ መርዞ አከበርኩ፣ ኪድዬን አከበርኩ። በቃ መርዞ ሞጌ ሳይርቅ ልከተላ። ስሚ ዳጣ፣ ቅድስትን ደግሞ አናግሪያት። ወይኔ መጨረሻ እኔም እንዲሁ ሆነ። ምሳሌ ሁለተኛው ዛ ክፍል እንዳትገቢ ብዬሻል ነበር ነው? ከዚህ በፊት ያደረገችሽን ረስተሽው ነው? ኧረ አልረሳሁትም ቅድስት። ታዲያ ለምንድን ነው የምትገቢው? እና ታዲያ ለምንድን ነው ከመኝታ ክፍል ያልወጣችሁ? እናውቅላታለሁ። ሰው መኝታ ቤት ገብታ እኮ ልጥፋለች። ቆይ እንደዚህ አይነት ነገር ተምራችኋል እንዴ? ኧረ አልተማርንም ቅድስትዬ። ግን ምን ሆና ነው? ያንቺንም ልብስ እኮ ለብሳ ነበር። በግድ ሚስት ልሆን ብላ እኮ ነው እንደዚህ የሚያደርጋት። አባዬ ካልፈለገስ? አስገድዳ ልታገባው ነው። ምሳሌ ማህሌት በመምጣቷ ደስ ብሎሻል እንዴ? አው ደስ ብሎኛል ቅድስትዬ። ምን? አው ለምን ደስ እንዳለኝ ልንገርሽ። እሷ ከመጣች አባዬ እኔ ጋር ነው የሚያድረው። ስለዚህ ደስ ብሎኛል። ምሳሌ አንዳንዴ ዞር ዞር ብለሽ ማሰብ አለብሽ። ቆይ ሲጀመር ማየ ብለሽ እንዳጠሪያት አላልኩሽም እንዴ? ቅድስትዬ እምቢ አለኝ። አፌ ላይ ደግሞ እኔ በማየ ስለለመድኩት ማህሌት ለማለት ከበደኝ። አንቺን ደግሞ በቅድስትዬ ስለለመድኩሽ ማየ ለማለት ከበደኝ። እባክሽ ከልብሽ ስላልጠላሻት ነው። ሄሎ ዝና። አንቺ መሀይብ። አቤት። እንዴት ነሽ? አላው ደህና ነኝ። አንበሳ እንዴት ነው ለመድሽው? ከቤት ወጥቼ አላውቅም። ምንድን ነው ያልሽው? እስካሁን አልጋ ላይ ቁጭ ብዬ እየቀለቡኝ ነው በይኛ። አዎ ምግብማ እየሰጡኝ ነው። እኔ እኮ ነግሬሽ ነበር። ይኸውልሽ ብሩክ አይጨክንብሽም። ደጋግሜ ነግሬሽ ነበር። ለማንኛውም አላማሽን እንዳትረሽ። ዝና ግን ብትሆኝስ? በቃ ከዚህ በኋላ እንደ ድሮ ብኖርስ? ወደው አይስቁም ማለት ልተውሽ? እንደ ድሮ የብሩክ ሚስት ልትሆኝ እንከፍ። እንዴት ነው ማሰባችም እንዴ? ምን ማለት ነው? እኔ ግን መሞከር አይቀርም። እስካሁን የመጣሁት መንገድ በጣም ጎድቶኛል። መድረስ የምትፈልጊበት ቦታ ስላልደረስሽ መንገዱ ሁሉ አድካሚ ነው። ከዚህ በኋላ ወደ ቤትሽ ተመለስሽ። መልሰው አያስወጡሽ። አንተ እኮ ስንቴ ከሞት እንደተረፍኩ እንኳን አላየህም። ምንም አትሆኝም። በነገራችን ላይ እዛ መኖር ከፈለግሽ ማንም ሰው ጫፍሽን አይነካሽ።
ለኛ እየሰራሽ ጫፍሽን የሚነካሽ ሰው የለም። ሲያስሞርንማ ምግብ እንኳን የሚሰጡኝ እኮ ፈጣሪን ፈርተው ነው። እዚህ ከመጣው ጊዜ ጀምሮ ካልገኝ እንኳን ወርጃ አላውቅም። አሁን ቤት ውስጥ ያለው ማን ነው? አላውቅም። መድብልና ብሩክ እዚህ ሳሎን ያሉ ይመስለኛል። ቅድስት ምሳሌም ሁሉም አሉ። እስኪ ውጪና አላምጃቸው እንዳውሬ እንዳያዩሽ። ይኸውልሽ ልጅቷን ተንከባከባት፣ ፍቅር ስጫት፣ ከሷ ጋር ሁኚ። ይሄ ነገር አሁን ላንቺ ጠፍቶሽ ነው? ይሄንን ነገር ካየ ብሩክ ማለት ነው 2 ሳምንት ባልሞላ ጊዜ ውስጥ አቅፎሽ ይተኛል። እሺ እስኪ ውጪና አሁን ወደ እነሱ ይጂ በቃ። እሺ ከማን ጋር ነው ስራ ምን ሰራው? እሺ ወይ በዚህ አይነት እሺ እንዴት ነሽ? ደህና ነኝ። እንዴት ነህ? አምሮብሽ የለም እንዴ? አንተም ተመችቷል? አይም ምንም መመቸት አለ ብለሽ ነው? አይ ተመችቷል፣ እውነት አምሮባል። እንዳንቺ ባይሆን እኔ የምልሽ እህትሽ ግን ጤነኛ ናት? አይመስለኝም። እኔ ራሱ እኮ ባለፈው ሰው በሌለበት አንቀልገለኝ ነበር። ኧረ እባክሽ መቼ? ባለፈው አንቀልገለኝ ነበር። በጣም ይገርማል። እኔም በጣም እየፈራኋት ነው። እዛ ቤት ከመጣች ጀምሮ ጥሩ እንቅልፍ ተኝቼ አላውቅም። ሲያቃዠኝ ነው የሚያድር። እንዲህ ቁጭ ብዬ ነው ማለት። ገርምሻል። የሆኑ ክንፍ ያላቸው አውሬዎች ሲያሳድዱኝ ነው ሌሊቱን ሙሉ የሚያድሩት። እኔ ራሱ ስንት ጊዜ አባራታለሁ መሰለኝ። ፍራታ በጣም ነው ያዘንኩልሽ። እኔ የምለው ቆይ አሁን ምን ልሁን ብላ ነው ፊቷን በጨዋጥ ማዛ ቤት ድረስ የመጣችው? ጤነኛ ናት ግን? ያው እኔ ስላስወጣኋት በቃ መሄጃ ስለሌላት መሰለኝ እናንተ ጋር የመጣችው። አንቺ ብታባረሪያት ዝና አለ ዝና ጋር ትሄድ? እሱ እኮ አባሯታል። ድሮም ተጠቅማ አውጥቶ እንደሚጥላት ነግሬያት ነበር። በቃ ከዛ በኋላ ሂጂ ከዚህ ብሎ አባረራት። አይ አይመስለኝም። ሌላ ሚሽን ኖሮት ልኳት ነው እንጂ መሀሌት በድጋሚ ከብሩክ ጋር ታርቄ እዛ ቤት ኖራለሁ የሚል ሐሳብ ይኖራታል ብዬ አላስብም። አይ እሱ ሳላት ጋሼ እንዴ ምን ሆናችኋል? ቅድስትዬ አትፍሩኝ። በእናትሽ አብራችሁ ልቀመጥ። ቅድስትዬ በእናትሽ አብራን ትቀመጥ። ቆይ ምን ልታደርጊ ነው? ምን አደርጋለሁ? ቆይ ደግሞ አሁን አንቺ ለኔ አንሰሽ ነው ሌላ ሰው መጣሪው? ደግሞ አብረን እያደርን ሳልነበር እንዴ? እንዴ ቅድስትዬ አብራሽ አድራ ነበር እንዴ? አረ ከዚች ጋር ነው ያድር ያላቀ። ያን ሁሉ ያደረገችው መሀሌት ተጸጽታ ከብሩክ ጋር ለመኖር ፈልጋ ነው እያልሽኝ ነው? አዎ መድብል ጸጽቷታል እኮ። እንዴት? ከምን ተነስታ ነው የጸጸታት? በቃ ከብሩክ ጋር ከተለያየች ጀምሮ ምንም እረፍት አግኝታ አታውቅም። እረፍት ማለት ምን አይነት እረፍት? ባጭሩ ጸጽቷት ነበረ። ሰው ሁሉ አግሏታል። ዘመዶቿም አይናገራትም። አንድ ዝና ነበር መጽናኛዋ፣ እሱም አባሯታል። ታዲያ የኔ ወንድም ባጣቆይ ነው እንዴ? እሱ ችግሯ ነው፣ ግን ጸጽቷት ነበር። ያን ያክል ጊዜ እነዝና እንደያዙት ራሱ አታውቅም ነበር። ኤፍራታ መልክ እየሰራሽላት ነው? አይደለም መድብል፣ እውነቴን ነው የምነግርህ። እንኳን እሷን እኔን ይጸጽተኝ ነበር። ብሩክ እኮ እንደዛ የሚደረግ ባል አይደለም። ለማንኛውም እኔ ደወልኩልሽ ሌባ ዘራፊ ናት ብለን ፖሊስ ጠርተን ተዋርዳ ከዛ ቤት ከምትወጣ ነይና አስወጫት። ዘመድ ካላችሁ ተሰብስባችሁ የሆነ ነገር አድርጉ። ወዴት እንወስዳታለን? አላውቅም። ወይ ጸበል ወይ ደግሞ የአእምሮ ማገገሚያ ወሰዷት። አለበለዚያ በእጃችን ትጠፋለች እቺ ሴት። እየነገርኩሽ ነው ኤፍራታ። ብትታመም የሚጠይቃት የለም። ዘመዶቿ ሁሉ አንቅሮ ተፍተው።
እኔ ለክፋት እናንተ ቤት ድረስ መጣች ብዬ አላስብም። ያለፈው ነገር አስተምሯታል ብዬ ነው የማስበው። ሰሚኛለሽ? ያለፈ ነገር ሁሉ አልፍ የማያልፍ ነገር ጥሎ ነው የሚያልፈው። አሁን የምትለውን በጭራሽ ላደርገው አልችልም። አሁን ቤት ድጋሚ አንቀልገለኝ ትችላለች እና እንደፈለጋችሁ አድርጓት ነው እያልሻለሽው? አዎ እንደፈለጋችሁ አድርጓት። እኔ አያገባኝም። ከዚህ በኋላ እኔ ስለሱ አይመለከተኝም። ኧረ ተይ ኤፍራታ፣ እህትሽ እኮ ናት። በኋላ አንድ ነገር ብትሆን ይጸጽትሻል። አይጸጽተኝም። ተይ የእሷ ትንሽ በቃ ይበቃል ከዚህ በኋላ። እና በኋላ ምንም አይጸጽትሽም? አይጸጽተኝም ማለት አንቀልገለኝ እኮ ነበረ። ቅድስትዬ በጣም ይቅርታ እሺ። ለምኑ? ያን ሁሉ ነገር ስላደረኩብሽ። ቆይ ከዚህ በኋላ እዚህ ቤት ልትኖሪ ነው እንዴ? ከፈቀዳችሁልኝ። ያው ምሳሌዬ አትፈቅዱልኝም? አባዬና አጎቴ ናቸው የሚፈቅዱት። እነሱማ ፈቅደውልኛል። አንቺ አትፈቅጂልኝም? እኔን ትወጂኛለሽ? እወድሻለሁ ምሳሌዬ። እንደውም አንቺን ካስቀየምኩ በኋላ ነው ቀልቤ ሁላ ይራቀኝ። በጣም እወድሻለሁ እሺ። ቆይ እዚህ ቤት መኖር የፈለግሽ ምን ሆነሽ ነው? አልገባኝም። ማለቴ ምን ሆነሽ? የምሳሌ እንጀራ እናት ሆነሽ ነው መኖር የፈለግሽ? የእንጀራ እናት ምን ለማለት ፈልገሽ ነው? ማለቴ እንደ ድሮ የጋሼ እሷ ማለት የፈለገችው የአባዬ ሚስት ለመሆን ፈልገሽ ነው ወይ ነው ያለች? አዎ እንደዛ ለማለት ፈልጌ ነው። እንግዲህ እሱን ያላውቅም። እሱ ከፈለገ ሰራተኛው የሚያደርገኝ፣ አንቺም ደግሞ ከወደደሽ ያግባሽ። እንደውም ይዚ ሆንሻለሁ። ምሳሌዬ ከኔና ከቅድስት ማንን ነው እናትሽ እንድትሆን የምትፈልጊው? ሞገስ አሁንም አላመንከኝም? ፔሬድ ላይ ነበርኩ ልለምነው ነው የሄድኩት። ቆይ እንዴት አልነግረኝ ብሎ ምን ልንገር? እስከ ዛሬ ድረስ ያስቸግርሽ እንደነበር እዚህ ቤት ድረስ ደፍሮ እንደመጣ ለምን ያልነገርሽኝ? ሳላስበው ቀርቼ አይደለም ሉላ፣ አንቺ ዝም በማለትሽ ምክንያት ነው የተደፈርኩት። ሚስቴን የሚፈልግ ወንድ ቤቴ ድረስ መጥቶ አስበሽዋል? በጣም ትልቅ ጥፋት ነው የሰራሽው ሉላ። ደግሞ ሲጀመርስ ለምንድን ነው ሄደሽ ያገኘሽው? እኔ ምን ማድረግ ነበረብኝ ሞገስ? አሁንም እየተረዳኸኝ አይደለም። ምን ነው ያልተረዳሽ ሉላ? ያን ያክል ሲጨነቅ አልተረዳኸኝም ነበር። በቀጥታ እንድነግርህ ነበር የጠበቀው። ንብረታችን ባይመለስስ ጠበቃው ጥሩ ሰው አይደለም ይቀየር እያልኩ፣ አንተ ግን ያኔ ዝም ነበር ያልከኝ። እና እሱ ያለሽ ነገር ማድረጉ ይቀላል ወይስ ለኔ መንገር? ስንት ቀን ሳወያይ ጉጉት እየጨመረ ሄደ። ንብረታችን ተመለሰ እያልክ በደስታ ውለህ ታድራለህ። ታዲያ እኔ እንዴት ብዬ ጨክኜ ልንገርህ? ቢሆንስ ሉላ ለምን ጥንቅር ብሎ አይቀር? ወንድ እኮ ነኝ። ሚስቴ በሚሊዮን ብር የምቀይረው ይመስልሽ? ለምን ጥንቅር ብሎ አይቀርም? የሚስቴን ልጅ ሌላ ሰው ከሚጨብጥ እድሜ ዘላለሜ በረሃብ ብገረፍ ይሻለኛል። እሺ ማንም አልጨበጠኝ፣ ግን ደግሞ ሴት መሆኔን አትርሳ። ለመረዳት ሞክር። ግዴለሽ ሉላ፣ የትም አይሄድብንም። እሱ እናወራበታለን። ግን የእስከ ዛሬው ይበቃናል። ዝና ሲያደርግብን የነበረው ነገር ይበቃል። ሉላ፣ እኔና አንቺን እኮ ገንዘብ አላገናኘም። በገንዘብ መስዋዕት የሚሆን ነገር ደግሞ የለንም። ሉላዬ ስተሰርተሻል። የጠበቃውንም ይሁን ሌላውን ነገር እናወራበታለን። ለዛሬ ግን ይበቃናል። ከቅድስት ማን እናት ሆነሽ ያልኩሽ ነው? እናት? አዎ። አንቺ እና ምረጭ ያለችኝ መረጥ። እኔን እስካሁን ከልብሽ ይቅርታ አላደረግሽልኝም ማለት ነው። እኔ እኮ ወድሽ ነበር፣ አንቺ ግን አትወጂኝም። ማን ነው እንደዚህ ያለው? ቅድስት ናት እንደዚህ ያለችሽ? ኧረ እወድሻለሁ ሳልዬ፣ በጣም ነው የምወድሽ የኔ ቆንጆ። ኧረ እኔ እንደዚህ አላልኳትም። ቆይ ሲጀመር ሕፃን ልጅ እንደዚህ አይነት ጥያቄ ይጠይቃል እንዴ? እሺ ይቅርታ ቅድስት።
ሄሎ ካሌብ፣ ምን ነው እመጣለሁ ብለህ ቀረህ? አዎ እንግዳ መጣብኝና አልተመቸኝ። ነገ ብቅ እላለሁ። ምን አዲስ ነገር አለ? አይ ብዙም የለም። ማለት እንግዲህ እነ ብሩክ ጋር ከገባች ቀናቶች እያለፉ ነው። እስካሁን ምንም አይነት መረጃ አላቀበለችኝም። ይቺ በየሄደችበት የምትለምድ ሴት እንዳትከዳ። እንዳታስብ፣ የከዳችን ቀን ኩላሊቷ በአንድ ራሻ ሆድ ውስጥ ቮድካ ሲያጣራ ነው የምታገኘው። በደንብ ታቀኛለች። ድጋሚ ፖሊስ ጣቢያ አልሄዱም አይደል? እነሱ አልሄዱም፣ ግን አንድ የሚዳፈር መርማሪ አለ አሉ። ኬዙን ለመያዝ ደፋ ቀና እያለ ነው። ካልሆነም እርምጃ እንወስዳለን። ለራሳችን ደህንነት ስንል ስጋት የሆነ ነገር ሁሉ ይወገዳል። እኛ ጋር ሰው ሲሞት ራሱ ዋጋ አለው። ይህንን ላንተ አልነግርህም። አውቃለሁ ካሌብ፣ ለዛ ነው ይህንን ያልኩ። ያንን ቦታ ያዩ ሁሉ መወገድ አለባቸው። አዎ ብሩክ፣ ወንድሙ መድብል፣ ልጁ ምሳሌ፣ ሞገስ አርፋ አልቀመጥ ካሉ ማለት በጠቅላላ ይወገዳሉ። አዎ ጉዳዩ ከወጣ በተለይ ይሄ ጉዳይ ወደ ሚዲያ ካመራ የሁላችንም መጨረሻ ነው የሚሆነው። እንዳትረሳው። አውቃለሁ ካሌብ። እኔ የምልህ ግን ካሌብ የትህትናን ጉዳይ ያስበበታል? ማለቴ የሰውነት ክፍሏ ምንድነው? ሩብሻል መክሰስ ላቅርብልህ? ምን አለ? ምስር አለ። ምንድነው የምትፈልገው? ምን ልስራልህ? አይ በቃ እሱ እንኳን ይቆይ። እኔ የምልሽ ማለት ወጣ ነበር ከመኝታ ቤት ዛሬ? አዎ፣ ግን እናንተ እንዳላችሁ ነበር ያስመሰልኩት። እሷ ራሱ አንተ ያለ ነበር የመሰላት። እኔ እኮ ግራ ገባኝ። ምኑ ጋሽ? እንዴ እሷ እያደረገች ያለችው ነገር እኮ ማንም ሰው እኮ አያምንም። የሚሰማ ሰው እንኳን እኮ እኔ እኮ አይረዳም። ቅድስት እሷማ ሰራተኛም ቢሆን ሆኜ እኖራለሁ እያለች ጭራሽ እዚህ ቤት ስለመቆየትም እያሰበች ነው። አዎ ጋሽ። ምሳሌ ደግሞ ተንኮለኛ እየዋሽ ነው። ምን አለች ምሳሌ? ከኔና ከቅድስት ማን እናት ይሆንሻል? እሺ እሷን ልጅ ወዳታል መሰለኝ። ከሆነ በግልጽ ንገረኝ። ላግልኝ ብለህ እምቢ አልክ። አሁን ደግሞ እንዴት ትላለህ? በነገራችን ላይ እኔ ለማንም የሚያዘን አንጀት የለኝም። ነገ ጠዋት ብቻዬን ለምሞት ለማን ብዬ እጨነቃለሁ? ለምን እጨነቃለሁ? ማን ነበረ ስሟን አልከኝ? ትትና። ለእሷ ግን እየራራህ ነው። የእውነት ካሌብ፣ አንድ ቀን ናናያት። በጣም ተጎሳቁላለች። ይልቅ እሷ ላይ አንድ ነገር አይቻልም። ምንድነው? እባክህ ዛሬ ደግሞ ነብይ ልሆን እያልክ ነው? እስኪ ነብይ ከሆንክ አይቀር ይህች ወደ ፖሊስ የሚመራቸውን ጉዳይ መጨረሻ ንገረኝ። ካሌብ፣ ይህንን ነገር ለመናገር እኮ የግዴታ ነብይ መሆን አይጠበቅብኝም። የእኛ ጠላቶች ያስባሉ እንጂ አንድ እርምጃ ይራመዱ። ከተራመዱ ወደ ሞታቸው ነው የሚራመዱት። ኦኬ፣ ለማንኛውም ምንድን ነው ያየህባት? ይኸውልህ ካሌብ፣ ምን መሰለህ፣ በጣም ጠንካራና ኃይለኛ ሴት ናት። ብናለማመዳትና አብራን ብትሰራ በጣም በሚገባ በጣም ነው የምልህ ካሌብ። እኔ እንደዚህ ጫን ብዬ ነግሬ አላውቅም። ኧረ በጣም ነው የምትጠቅመው። ለእኛ ስራ ንቁ ሰው አይደለም። ውጣ ስትለው ለምን ሳይል የሚወጣ የሚገባ ሰው እንጂ የሚጠቅም ለእኛና የማይታዘዝ ሰው ለራሳችን አይሆንም። ግድ የለህም፣ ወዳታል። ኧረ በፍጹም ካሌብ፣ በእውነት በፍጹም። እንግዲያው ስቃይ የሚፈልግ ሰው ስላለ ትዘጋጅ። ችግር የለውም። ብዙ እንድጠጣ እያረኩኝ አዘጋጀታለሁ። ማታ እንገናኝ። እሺ። እንዴ ንገረኝ እንጂ ነው ወይስ እያጓጓሽ ነው? ከኔና ከቅድስት ማን እናት ይሆንሽ አልጃት። እሺ በቃ ልጄ የመረጠችልኝ ነው ማገባው። ምን እንዴ? እሺ ንገረኝ፣ ማን ነው የመረጠችልኝ? በቃ ተይው ነው። እኔ ልጄ ጸባይ ጠፍቶ ነው አንቺ ነው የመረጠችልኝ? አዎ ጋሽ። አንዴ አንቺ ግን አሁንም እየፈራሽ ነው እንዴ?
እስኪ እኔ ጋር ጠጋ በል እስኪ ጠጋ በል። አቤት። ማለት እንዴት ነሽ? ምን ነው መሞቴ ልታረጋግጭ ነው የደወልሽው? ማለት አሁን እንደዚህ ባናወራ ይሻላል። ደወልኩልሽ ማለት እኮ ደግሞ ታረቅን ማለት አይደለም። እዚህ ቤት ከገባው ማለት ምን አትታረቂኝ? እኔ እኮ ሳጣና ችግር ውስጥ ስገባ ነው ማስጠላሽ። ያድርግልሽ ያሳካልሽ እንጂ አልመጣም። እሺ ምን ፈልገሽ ነው የደወልሽው? መድብልን አግኝቼው ነበር። ከዝና ተልኮ ይዘሽ እንደመጣሽ ነው ያሰብኩት። ስለዚህ እንዳልሆነ አረጋግጭላችሁ። ከዝና ጋር ደግሞ መገናኘትሽንም ማውራትሽንም አቁሚ። ችግር የለውም። ምን ማድረግ እንዳለብኝ ራሴ ያውቃለሁ። ስለምክርሽ ደግሞ አመሰግናለሁ። እኔ ከልብሽ ተጸጽተሽ እንደተመለስሽ ነው የነገርኩት። አሁንም ተስፋ ሳትቆርጪ ሁሉንም ትተሽ አርፈሽ ቁጭ በይ። ተመልሼ እንዳልመጣብሽ ቢሆንም ግን ያው ምክርሽ ጥሩ ነው። አታስቢ፣ ችግር የለውም። እንድትመጭብኝም አልፈልግም። ተሳክቶልሽ እዛው ኑሪ። ያንቺ እህትነት ቀስ ብሎ ይመጣል። እሺ በቃ ሆኖ ወደ ሳሎን ልወጣ ነው። እሺ ቅድስት ተረጋጊ፣ አትፍሪ። አንቺ እኮ ባለውለታዬ ነሽ። ምን አደረኩ? ጥፍሮችሽ በጣም ነው የሚያማምሩት። በስራ እኮ ተበላሽቷል። እኔ ግን በሜካፕ ከደመቁ ጥፍሮች ይልቅ በስራ የዶለደሙ ጥፍሮች ነው ሞር የሚስቡ። ለሁሉም አይደለም እንዴ? እና እኔን ከሳብልሽ አይበቃ? ጋሼ